በቤቴ ማለት እኛ ሞቶች ከሴሞች ጋር ትንሽ ጥሩ አይደለንም። ስለዚህ የነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው። ደጀኔ ጥሩ ሁኔታ ላይ አይደለም ያለው። ምንድነው ጥሩ ሁኔታ ላይ አይደለም ማለት? ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው። እንዴት ሆኖ? ይሄ ፎቶ ያንቺ ፎቶ ነው አይደል? የኛውስ በድንገት በስተት የተነሳ ነገር ቢሆንስ? ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደል? እንዴ የምን መጨፍጨፍ ነው እንዴ? የሆነ ወንበዴ ማፊያ ያደረከን እኮ። እሺ እስቲ እንዴት አንቺ ትነግራቸዋለሽ? ይሄ ሁሉ ቃል የገባነውን ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር። እሷን የመለመለች። አንተ ዝም በል ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደንብ እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ? ምግብ መስራት ነው። በቃ ሴት የሚሰሩትን ስራ አለ። ምንድነው? እሺ ቁጭ በል እና እኔ ከፍቅረኛዬ ጋር ይሄን ነገር ስንጀምር ማለት ነው ከነ መፈጠሩ አሙት ሴምራ የሚባለው ነገር ረስተን በቃ ከገባን በኋላ ግን ምንድነው የሆነው? አንድ ዘር እንኳን በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ወሰናል። ምን ነው ባላገኘኋት ውስጡን ማለት ነው። ምክንያቱም የመጀመሪያ ልጅ ስለሆንኩ የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል። አብርሃም እገልሃለሁ። አብርሃም ወይኔ ጎሱ እኔ አብሬ ሄዳለሁ። ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ ቢሆን ኖሮ እያለቀስኩ ነው የተመለስኩት። ውስጤ ነዷል። እስቲ እኔ የሆነውን ሁኔታ ንገረኝ ብዬ ስለው ማለት ነው በር ላይ ነው የረሸኗት ነው ያለኝ። በቃ እኔ ማለት አብርሃም ማለት እኔ ነኝ። በቃ ባለማወቅ የኛ ሰዎች እርምጃ ወስደውባቸዋል እና ሬሳዋን ካየህም ደግሞ በእነዛ ሰዎች ላይ አንተ የሆነ እርምጃ ከወሰድክ እኛም አንተን ተደርበን የሆነ ነገር ስለምናደርግ ሌላ የጎሳ ይነሳልና ህይወቷ አልፎ አንስቼ ቆፍሬ ቀብሬያት ቢሆን ኖሮ እስካሁን ድረስ የእግር እሳት አይሆንም። ለማምለጥ አትሞክር ተነግሯል። ለማምለጥ ማንነቴን አሳያለሁ እና ለምሮት እኮ ወጡልኝ ማንነቴን ማወቅ ከፈለክ ማንነቴን ባታውቂማ እንደዚህ አትሆኝም ነበር። ለምን አትወጡልኝም? ሁለታችሁ ማንነቴን ታውቃላችሁ። በደንብ ነው ማንነታችሁ። እኔ አላውቅም ማንነቴን። እኔ ወንጀለኛ ናችሁ መሰለኝ። ለምን አትወጡልኝ? ያሰማም እንዴ እኮ ወጡልኝ ከቤቴ። ምንድነው በቤቴ ምንድነው ምንድነው? በጣም ጥሩ ማናችሁ? እኔ አታውቅኝም ነው ማስተፋጀሽ። አንተ ምን ለተቀርሰው ቤት ገብታችሁ አታውቅኝም ነው? አታውቅኝም እኔ
ትሰሙኛላችሁ? ሁለታችሁ ማንነቴን በደንብ አድርጋችሁ ነው የምታውቁት። ማንነቴን አታውቂም? አንተስ ማንነቴን አታውቅም? ማንነትን ከየት እንደመጣችሁ ምን እንደምትፈልጉ ምንም አውቀው ነገር የለም ማለት ተገናኛው ያለ ፍቃድ ካሜራ ይዛችሁ ሰው ቤት በጉልበት መግባት እና ለምንድን ነው በር ከፍተን ስንገባ አንተ በዛ በመስኮት ዘለ የወጣበት ምክንያት ምንድን ነው? እኮ ስታወርቁኝ ነው። እኔ ሌላ ምን ተፈጠረ ብዬ ነው። ምን ተፈጠረ ማለት እኛ ቀስ ብለን የገባ ነው። ምንም የሚያሯሩጥ ምንም ነገር የለም። ከኋላዬ ደግሞ የህግ አካላቶች ነበሩ የነበሩት እኮ ምንድነው ነው ግራ የገባኝ። እና ምን አስሮጠ? አንቺስ ምን አደነባበረሽ? ወረቀቶችን እዛ ጋር ለመቀዳደር ምን ለማለት ስትሞክሪ ነበረው? ምንድነው? ነው ቤቴ እኮ ነው የፈለኩትን ማድረግ እችላለሁ። የፈለክሽው ማድረግ መብትሽ ነው። እኛን ስታይ እንደዛ ነው ምን አስፈለገ? እናንተ እኮ የመጣችሁት ቤታችን ላይ ሌቦች ሌላ ነገር ምሰሩ ብትርስ ምን እናቃለን። ስለዚህ ሌላ ነገር ስለመሰለሽ ነው አንቺ ፋይሎችን ለማጥፋት ተነስተሽ እንትን ያልሽው። በጣም ጥሩ። አሁን ምንድነው የምትፈልጉት? አንተ ደግሞ በመስኮት ዘለ የወጣኸው ሌላ ነገር ስለመሰለ ነው። እኔ ምንም ሌላ ነገር የሰራሁት ነገር እኮ የለም እኮ። ስታባሩኝ ነው የሮጥኩት። ትሰማኛለህ? ስታባሩኝ አትበል። ስታባሩኝ ነው ግቢ ውስጥ መግባታችንን አይተህ ነው በመስኮት ዘለ የወጣኸው እኮ። ግቢ ውስጥ ስትገቡ ነው አላቃችሁም። አታውቅንም። ስለዚህ ምን ሌላ አካል አለ ከኋላ ብዙ ስትሆኑብኝ ምን ልታደርጉኝ ነው ብዬ። እሷ ምን ነች? ማሷ ምንም እህቴ ነች። እህትህን ጥለህ ነው እየሮጥክ የምትወጣው? የት ነው እኮ ስታባሩኝ ነው እኮ። እኔ ምን ላይ ትሰማኛለህ? ማውራውን ነገር ወደ ሌላ ነገር አቀይርብኝ። ቀጥታ በሩን ከፍተን የገባ ነው። በምንገባበት ሰዓት ላይ ከውጭ ማብራሪያ መስጠት የማይጠበቅባችሁ አይደል እንዴ? በጣም ጥሩ። ያለ ፍቃድ የገባችሁት እናንተ ሆናችሁ ያን እንትን ማለት ምን ማለት ነው? በጣም ጥሩ። ያለ ፍቃድ ነው ያልሽው። ያለ ፍቃድ ከኋላዬ ይዞት የምታዩ ወረቀት እዚህ ቤት ላይ ገብተን ለመበርበር የሚያስችለን ወረቀት ነው። በጣም ጥሩ። ሲቀጥል ደግሞ ማንነታችሁን ሳትነግሩኝ ነው ያለችው። አንድ ነገር እንድታውቁ ፈልጋለሁ። ማንነቴን ለመናገር ራሱ እድል አልሰጣችሁኝም። አንተ ስትሮጥ፣ አንቺ እዚህ ጋር መረጃ ለማጥፋት ስትንቀሳቀሽ መብትሽ ነው። ስሚኝ፣ መብትሽ ነው። ቤትሽ ውስጥ የፈለግሽው ነገር ማቃጠል፣ የፈለግሽው ነገር መቅደድ መብትሽ ነው። ገባሽ አይደል? አንተም እንደፈለክ በመስኮት መዝለል አለመዝለልህ መብት ነው። ነገር ግን እኛ ቀጥታ የገባ ነው ወረቀት ይዘን ነው፣ ማስረጃ ይዘን ነው የገባ ነው። በምንገባበት ሰዓት ላይ ፊት ለፊት ተያየን። ስለዚህ የነበረ አማራጭ ዘሎ መውጣት ነው። ይህም ማለት ራሴን ራሱ ለማስረዳት ጊዜ አልሰጣችሁኝም። ገባ አይደል? እከሌ ይባላል የሚለው ነገር ራሱ ለመናገር ጊዜ ሳላገኝ ነው ተያይዛችሁ ስትሮጡ የነበረው እኮ። ቤታችን ላይ ዘቡ ብላችሁ መግባታችሁ ምንድን ነው? በጣም ጥሩ። ብታቀኝም ባታቀኝም ድጋሚ ልንገርህ፣ ኤርሚያስ እባላለሁ። መርማሪ ጋዜጠኛ ነኝ። በዋነኛነት ደግሞ አሁን ላይ እየሰራሁበት ያለሁት ኬዝ አብርሃም ከሚባለው ግለሰብ ከናንተ አለቃ ጋር በተገናኘ ነው። እኛ አብርሃም የሚባል ሰው የምናውቀው ነገር የለም። አብርሃም የሚባል ሰው አታውቂም? አናውቅም። አንተም አታውቅም? ኧረ አላውቅም። አብርሃም የሚባል ምንም አይነት ሰው አላውቅም። እሺ፣ የአብርሃም ወንድምንስ ጎሹ የሚባል ሰው አታውቅም? ስለማን ነው ቃንተ የምታወራው? ምንድን ነው የምታወራው? እኔ ግራ ነው የገባኝ እኮ። ስለማን ነው የምታወራው? ምንም እናውቀው ነገር የለም። ሰው ተመሳስሎብህ እንዳይሆን፣ ሌላ ሰው ተመሳስሎብህ እንዳይሆን። እኛ አብርሃም ካሁን ደግሞ ማን ያልከው የሆነ ሰው ጎሹ፣ ኧረ ጎሹ ምናምን የሚባል ሰው አናውቅም። የሚባል ሰው አናውቅም። እርግጠኛ ነህ? እርግጠኛ ነኝ። በጣም ጥሩ። ለእያንዳንዱ የምትናገሩት ነገር እያሰባችሁበት እንድትናገሩ እፈልጋለሁ። በመጀመሪያ እዚህ ቤት ከመምጣቴ በፊት ጎሹ የሚባለው የአብርሃም ወንድም ጋር ትሰሙኛላችሁ፣ የተለያዩ ኬዞችን በምንሰራበት ሰዓት ላይ የሁለታችሁን ፎቶ እና ስም አድራሻ ተጽፎ ነው የተገኘው። የለም ማለት ተመሳስሎብን ሊሆን ይችላል። ይህ ፎቶ ያንቺ ፎቶ ነው አይደለም? ይሄኛውስ በድንገት በስተት የተነሳ ነገር ቢሆንስ? አቀናብሮትም ሊሆን ይችላል። እዚህ ጋር የሚታየው ፎቶአችሁ፣ ስማችሁ፣ አድራሻችሁ ጭምር ነው። እናም ደግሞ ለጊዜው የምታርፉበት ተብሎ ደግሞ የተጻፈው ቤት ስም ደግሞ ይህንን ያገኘሁት ደግሞ ከአብርሃም ወንድም ጎሹ ጋር ነው። ጎሹ ጋር የተገኘው ይሄ ማስረጃ አብርሃም የሆነ ነገር እንኳን እሱ ጋር ቢፈጠር ማስረጃዎችን ለመደበቅ ወይም ደግሞ ማስረጃዎችን ይሄ ማጄ ላይ የገባው አብርሃምን በማሳደድበት ወቅት ነው።
ለማንኛውም አንድ ነገር ነው የምፈልገው እዚህ ጋር መብታችሁ ነው እንደፈለጋችሁ መሸምጠጥ እንደፈለጋችሁ ማለት መብታችሁ ነው መሸምጠጥ አይደለም እኮ እኔ ማን የምናውቀው ሰው አብርሃም የሚባል ሰው አናውቅም እኮ ነው ይሄ ሌላ ሰውም ብሎ አድርጎት ሊሆን ይችላል ወይ የኛ ዝም ብሎ ጠላት ምናምን ሊሆን ይችላል እንጂ እኛ ምንም የምናውቀው ነገር እኔ አብርሃም የሚባል ታውቂያለሽ እኔ አላውቅም አብርሃም ስለዚህ ይሄ ፎቶአችሁ አጋጣሚ ነው እዚህ ወረቀት ላይ ሊቀመጥ የቻለው ነው ሌላ ሰው አድርጎት ሊሆን ይችላል እንጂ እናንተ አይደለም እኔ እንደዚህ የለም በብዙ ነገር ስራ ፍለጋም ቢሆን ምን ብለን ድንገት የፎቶን ልንሰጥ እንችላለን የሆነ በሱ አጋጣሚ ቢሆንስ እንጂ በሌላ አጋጣሚ አይደለም በምን ይሆናል በጣም ጥሩ እሺ አስወጡልኝ እሱን አስወጡልኝ ወዲንም ተውት አይመለከትሽም ውጣ ምንድነው በቤታችን እድሉን ሰጥቻለሁ ሁለታችሁም ተቀምጣችሁ እኮ የምናውቀው ነገር የለም አልኩ ሁለታችሁም ተቀምጣችሁ እንድትነግሩኝ እድሉን አመቻችላችኋለሁ እኮ የምናውቀው ነገር የለም አይደለ በጣም ጥሩ ብቻዋን ማውራት ነው ፈልጉ ውጣ እኮ ምንድነው የምታወራው ምንድነው ማለት እያደረጋችሁት ያለው ነገር ልክ ነው ስሚ እያንዳንዱ የምታደርጋቸው ነገሮች ማስመሰል እንደሆኑ እኔም አንቺን በደንብ አድርገን ነው የምናውቀው የምን ማስመሰል ነው የምትለው የምን ማስመሰል ነው ማለት ከዚህ በፊት እናንተ እንተዋወቃለን አንተዋወቅ እና ስለማታውቀው ሰው እርግጠኛ እንዴ ልትናገር ነገር ግን አንድ እርግጠኛ የምሆንበት ነገር አንቺ የአብርሃም ቀኝ እጅ ማን አብርሃም ማለት አለቃሽ ነው እንደ በጣም ጥሩ ትቀልዳለህ አንድ ነገር ልንገርሽ ማለት በግዴታ የምን አለቃ ስለምንድን ነው የምታወራው አብርሃም የሚባል ነገር የማውቀው ነገር የለም አይደለ እና ይሄ ሰው ደግሞ ወንድምሽ ነው ወንድሜ ነው ወንድምሽ እንዳልሆነ እኔም አንቺም እናውቀዋለን እዚህ ጋር ደግሞ ወንድም ለመባል እንግዲህ አብረን ያደግነው ስለዚህ ወንድሜ ኦኬ አብራችሁ ነው ያደጋችሁት እንጂ የደምስ የግድ እኮ ወንድም ለመባል እኮ የግድ መዛመድ አይጠበቅብንም ስለዚህ አብራችሁ ስላደጋችሁ ነው ወንድማሞች የተባላችሁት ማለት ነው ወንድሜ ነው ሁለታችሁም ደግሞ አሞቴ ናችሁ አይደለ እንዴ ወላ መረጃ ምንድነው ቆይ ማነው ቆይ አንተ በመጀመሪያ ለምን ስላንተ እርግጥ አትነግረንም እንዴ አንተ አላቅህ ምን አትል እየመጠቅ እንዲናችሁ እንዲናችሁ ምንድነው ቆይ በደንብ እንደምታውቂኝ እኔም አንቺም እናውቀዋለን በዚህ ሰዓት ላይ የአብርሃም ሰዎች እያንዳንዱ ሰው ኤርሚያስ የሚባለውን ስም መስማት እንደማይፈልግ እናውቃለን ምክንያቱም ደግሞ አንድ በአንድ እየለቀምኳችሁ እንደሆነ ስለምታውቁ ኤርሚያስ ነው ስም ኦኬ ስሜንም እንደ አዲስ እየሰማችሁ ነው ከዚህ በፊት ሰምተሽ አታውቂም ግን የአሞቴ ጎሳ ነሽ አይደለ አዎ ነኝ በአብርሃም ስር ደግሞ በዋነኛነት የአሞቴ ጎሳ የሚሰራው ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደለ የምን መጨፍጨፍ ነው እንዴ ወንበዴ ማፊያ ያደረከን እኮ እሺ እስቲ ምንም የማውቀው ነገር የለም ንጹህ ሰው ነኝ ካልሽኝ እስቲ በቃ ቀለል ብለን ያለውን ነገር እናወራ አይደለ በጣም ጥሩ እስቲ ማን ልበል እስቲ ስምሽ እንደው እዚህ ጋር እንደምሰማውም ከሆነ ስለ አብርሃም አታቂ ስለምን አታቂ ስለምን ማታቂ ከሆነ እስቲ ስምሽ ማን ልበል ቀስ ብለን እናወራ እሺ ብሌን እባላለሁ ብሌን በጣም ጥሩ ብሌን እንድታቂ ያክል አንድ ነገር ልንገርሽ ይህንን ኬስ ሰራ የአሞቴን ጎሳ ሳባረር አሞቴ ያደረገ የተባለውን ነገር እያንዳንዱን ነገር ስመዘብር ለረጅም ጊዜ ቆይቻለሁ ይሄም ማለት ብዙዎቹ የአሞቴ ጎሳዎች ይሄን ስል ሁሉንም አይደለም ከወንጀል ጋር እጃቸው የተጨማለቀ ሴምራን ሲገሉ ሴምራን ሲያጠፉ የጸደቁ የሚመስላቸው የአሞቴ ዘሮች የአሞቴ ሰዎች በደንብ አድርገው እኛ ጋዜጠኞችን በደንብ አድርገው ያውቁናል እኔ አሁን እንደዚህ በዘራውን የገና ለገና የአሞቴ ጎሳነሽ ብለ ሌሎች ያደረጉት ነገር እኔ ጋር እንትን ለማለት በፍጹም ማለት ወንስ በዘሬ ማንኛውም ሰው ዘር እንዳለንም የአሞቴ ዘር ነኝ እና ሌላ ምን ይሁን ነው ማለት ከኔ ጋር ምን አገናኘው አንተ የምትናገረው እኔም እያልኩሽ ያለሁት አሞቴ ሆኖ ጥሩም አለ መጥፎም አለ አሁን አንቺ ደግሞ እያልሽኝ ያለሽው እኔ ከንጹሆች ነው የምመደበው ምንም የማውቀው ነገር የለም ነው አይደለ አንድ ነገር በቀላሉ ልንገርሽ አንቺ ምንም አንድ የምናውቀው ህግ አለ ያ ህግ ደግሞ ማንኛውም የአብርሃም ሰራተኛ የአብርሃም ሰው ከጋዜጠኛ ጋር ከተቀምጦ ከተነጋገረ ወይም ከጋዜጠኛ ጋር ከታየ ራሱን ቢያጠፋ ራሱን ቢገል እንደሚሻል እኔም አንቺን ነው የምናውቀው ይሄም የሆነበት ምክንያት
ሁሌም ቢሆን ከጋዜጠኛ ጋር የሆነ ሰው ተገናኘ ማለት ያ ሰው የሆነ መረጃ አውጥቶ ሊሆን ይችላል በሚል ትልቅ ጥቃት እንደሚደርስበት እናውቃለን። አሁን ልንገርሽ አይደል አሁን ላይ እኔ አንቺንና እዚህ ጋር ወንድም ተብየውን የተባለውን ልጅ ብለቃችሁ አውጥቼ በተዋችሁ በእርግጠኝነት የአብርሃም ሰዎች ወይም ደግሞ ከአሞቴ ጋር የተገናኙ ሰዎች እኔ ጋር ገብታችሁ እንደነበር ከኔ ጋር ተቀምጣችሁ አውርታችሁ እንደነበር መረጃው ይደርሳችኋል። ይህም ማለት እናንተ የነሱ ወዳጅ ሳይሆኑ ከዛ በኋላ የነሱ ጠላት ሆናችሁ ነው የምትቀጥሉት። ምንም ነገር ብትሉ እንደማያምናችሁ እኔም አንቺም እናውቃለን። አሁን በደንብ አስቢበትና እዚህ ስራ ላይ ብዙ ጊዜ ያጋጠመኝ ነገር ብዙ ሰው ሳይፈልግ በግዱ እዚህ ነገር ላይ እየገባ በደም እየተጨማለቀ እንደሆነ አውቃለሁ። አንቺም ከዛ ውስጥ ከሆንሽ ነገሮችን ላስተካክልሽ እችላለሁ። እሱ ብቻ አይደለም ስለ አንቺ ከምታስቢው በላይ ማስረጃዎች አሉ፣ መረጃዎች አሉ። በደም በጣትሽ የፈረምሽበት ወረቀት እጄ ላይ ነው ያለው። ያ ወረቀት ደግሞ የነበረው አብርሃም ጋር ነው። እነዛ ወረቀቶች ደግሞ አሁን ላይ እጄ ላይ ነው ያሉት ነው እያልኩሽ ያለሁት። ሁሉን ነገር እንዳልከው ሶጣ ሁሉም እኔ አንተ ሁሉ ነገር ለኔ ምን አይነት አንተ ጋር ጥበቃ ሊደረግልኝ ይችላል? በጣም ጥሩ። በእርግጠኝነት ከናንተ ሰዎች የተሰወሩ የጠፉ ሰዎች እንዳሉ አውቃለሁም ሰምተሻል። የት እንደገቡም አታውቁም። ያም የሆነበት ምክንያት ለኔ መረጃ አሳልፈው ስለሰጡኝ በኔ ጥበቃ እንዲደረግላቸው ስላደረኩኝ ነው። ይህም ማለት በኔ ጥበቃ ውስጥ እስከገቡ ድረስ ማንም ሰው አይነካቸውም፣ ማንም ሰው ያሉበትን ቦታ አያውቁም። አንቺም ብቻ አይደለም ትሰሚኛለሽ፣ ቤተሰቦች ይኖሩሻል። እዚህ ጋር ወንድሜ ብለሽ ዋሸሽኝ እንጂ ትዳር ሊኖርሽ ይችላል፣ ልጅ ሊኖርሽ ይችላል። እነሱም ካሉ እነሱንም እንድትመጠበቅ ይችላል። ያለበዛ ግን አንቺ መረጃ እንዳታውጪ ወይም ደግሞ መረጃ አውጥታለሽ ብለው ካሰቡ ቤተሰቦችሽንም ጭምር ነው የሚያጠፉብሽ። መደረግ ያለበትን እያንዳንዱ ጥንቃቄ አደርግልሻለሁ፣ እውነታውን ከነገርሽኝ ማለት ነው። ከዛ ውጪ ግን ምንም አይነት ነገር አይኖረንም። የቱን ትመርጫለሽ? ምንም እኮ ነው እየጠየቅኩ ነው። የሚያስፈልገውን ነገር አደርግልሻለሁ። ለጊዜው አይደለም ማለት እኔ እርግጠኛ ለሆን እንዴት ነው የምችለው ነው እንደዛ አልከኝ እንጂ ነገ እንደሚደረስብኝና ለኔ ላይ ጉዳት እንደማይስ ምን አድቫንቴጅ አለኝ? እስቲ በጓደኞችሽ ማየት ትችያለሽ። ስለዚህ ሁሉ ነገር ከነገርኩ ለኔ ጥበቃ ይደረግልኛል። ላንቺ ለቤተሰቦችሽም ጥበቃ ይደረግልሻል። አንቺ ግን በሰራሽው ወንጀል ትቀጫለሽ። እሱ አይቀርልሽ። ወንጀሉን ከተናገርሽ ይቀልልሻል፣ ካልተናገርሽ ደግሞ ያንንም ወንጀል ተጨምሮ ሌላ ዘገጥ ውስጥ ትገቢያለሽ ማለት ነው። እኔ ካንቺ አሁን የምፈልገው አንድና አንድ ነገር ነው። አንደኛ ደጀኔ የት ነው ያለው? ደጀኔ ማወቅ ፈልጋለሁ። ምን ትሰራለሽ እዚህ? ምን እያደረግሽ ነው ያለሽው? ከየት ነው የመጣሽው? እንዳልከው የመጣሁት ከአሞቴ ጎሳ ነው። በጣም ጥሩ። እዛው ነው ያደግሽው? እዛው ነው የተወለድኩት፣ እዛው ነው ያደግኩት። ትውልድና እድገትሽ እዛው ነው? እሺ። እዛ ምንድን ነበር የምትሰሪው እዚህ ከመምጣትሽ በፊት? ያደግሽው እዛ ከሆነ በእርግጠኝነት ነገሮችን እዛ መስራት ጀምረሻል ማለት ነው። መስራት ሳይሆን በቃ አገልጋይ ነኝ፣ እዛ አገለግላለሁ። ምንድን ነው የምታገለግይው? በቃ ይኸውልህ ተወልጄ ያደግኩት እዚያ ነው እንጂ ቤተሰቦችን ገና በልጅነት ያጣኋቸው። በምንድን ነው ያጣሽው ቤተሰቦች? በአደጋ ነው። አደጋውን ማወቅ ይቻላል? እሱ ይቅርብክ። ምክንያቱም እስከማውቀው ድረስ በየጊዜው አሞቴና ሴምራ ጎሳ ላይ ጦርነት ይካሄዳል። በዛ መሀል ተገድለው ከሆነ ብዬ ነው። በዛ መሀል የተገደሉት። ስለዚህ በመከራን የተረፍኩት በቃ ቤተሰቦች ከእናትና ከአባቴ ውጭ ማንም የሌለኝ ሰው ነኝ። እሺ። ስለዚህ በጣም ልጅ ነበርኩኝ። ቢያንስ እንኳን ራሴን መቻል እንኳን አልችልም። ስለዚህ እንደማደርጉ ከዛ ወሰዱኝ፣ ከአሞቴ ጎሳ ማለት ነው። ስለዚህ በቃ እዛ አንዳንድ ለግብር የሚመጡትን ሰዎች እዛ በቃ የሚደረጉን ስራ አንዳንድ ነገሮችን ይሰራለሁ። ያልሽኛለሽው እናትና አባት ስለሌለሽ ስለሞቱ የአሞቴ አምልኮ የሚፈጸምበት ቦታ እዛ እንትን የሚባልበት ቦታ ላይ አገልጋይ ሆኜ ነው ያደግኩት ነው የምትይው? በዛ ነው በቃ አሞቴ እኔ ጎሳ ነው አይደለ? ስለዚህ ለዛ የሚደረግ ጎሳ እስከሆነ ድረስ ቢያንስ እንኳን በፈቃደኝነትም ላገለግል የምችል ሰው ነኝ። ጎሳ እስከሆነ የኔ ዘር እስከሆነ ድረስ ማለት እኔ ብቻ አይደለም፣ ማንም እኮ የራሱ የሆነ ዘር አለው አይደል እንዴ? አንተ የለህም እንዴ? አለኝ። በቃ ስለዚህ እንደዛ ነው፣ ሌላ መጥፎ ነገር የለውም ልልክ ነው።
ስለዚህ እዛ የሚሰሩትን ስራ እሰራለሁ። አብርሃምንም እዛ ነው ያወቅኩት። በጣም ጥሩ። አሁን ወደ መስመራችን እየገባን ነው ማለት ነው። እስካሁን ብዙ ነገር ተወርቷል። አብርሃም የሚባል ስም ሰምቼ አላቅም ምን አላቅም የሚለውን ነገር በስነ ስርዓት ትተሽ አሁን ቁጭ ብለን ማውራት እንችላለን ማለት ነው። በጣም ጥሩ። በጣም በቃ እንዴት ልበልክ፣ አሁንም እየፈራሁ ነው የምነግርህ ማለት አላቅም በምን እኔ አንተ ጋር ሴፍ መሆን በምን እንደሆነ እንደማራግጡላ አላቅም፣ ግን አምኜክ እየነገርኩ ነው። እሱም ብቻ አይደለም እዚህ ጋር አብሮሽ የተቀመጠው ልጅ የኔ ባልደረቦች የሚገባውን አይነት ቅጣት እስኪናገር ድረስ እየተደበደበ እየተገረፈ ነው ያለው። ይሄን ምልሽ እሱ እዛ መረጃውን አስቀድሞ ለነሱ ከሰጠ አንቺ ለኔ ጥቅም አይኖርሽም ማለት ነው። ስለዚህ በደንብ አድርገሽ ንገሪኝ። አብርሃምን እዛ ተዋወቃችሁ? አብርሃም ምን ያደርግ ነበር እዛ በሰዓቱ ስትተዋወቁ? እሱም የአሞቴ ጎዛ ዘር ነው። ስለዚህ ክብር ለመገበር እዛ ይመጣል። እሺ። እና ያው በጣም ቢያንስ በሚመጣበት ጊዜ እንደዚህ በአይነቱ ውቅ እንጂ በስተክል እንኳን ሰላምታ የለንም። ግን እየመጣ በሚመጣበት ጊዜ ትንሽ መግባባት አይነሱም አልተፈጠረ። ስለዚህ ለሱ እንድሰራ ፈለገና ያለውበት ቦታ አዲስ አበባ ይዞ መጣ። በእርግጠኝነት በሰዓቱ ልጅ ነሽ እኮ አይደለ? አዎ የዛሬ 10 ዓመት በፊት በጣም 10 ዓመት። አዎ ከ10 ዓመት በፊት አንቺ እዛ አገልጋይ ነበርሽ፣ ታገለግይ ነበር። አዎ ምንም ማድረግ ስለማልችል ለመኖር እንዲሁም ደግሞ በቃ ፈቅጄና ወድጄ ስለሆነ አደርግ ነበር፣ አገለግል ነበር። እሺ ከዛስ እዚህ መጣችሁ? እኔ እዚህ የመጣሁት ማለት ይሄ ሁላ እንደዚህ መጥፎ ነገር እንደዚህ እሱ እንደምትለው እንደዛ አይደለም ያመጣጥ የነበረው። በቃ እኔ ለጥሩ ስራ መሆን ነው እንጂ የተነገረኝ እንደዚህ መጥፎ ስራ እንደሚሰራው አላውቅም ነበር። እኔም ከመጣው በኋላ ነው ሁሉ ነገር ያወቅኩት በሂደት። እንዴት ልበልክ፣ ከዛ በቃ ይዞ መጣ። እዚህ እንደደረሰን በቃ እኔ የምሰራው ዋነኛ ስራዬ ምን መሰለክ፣ ምግብ መስራት ነው። በቃ ሴት የሚሰሩትን ስራ አይደለ? ምግብ መስራት ማለት ይኸውልህ አብርሃም በጣም መጥፎ ሰው ነው። ምን ብዬ ልንገርህ፣ በጣም ማለት ነው። እና በጣም ብዙ መጥፎ ስራ ይሰራል። ለምሳሌ ሰው በጣም ነው የሚያሰቃየው እንዳልከው ማለት እኛ ሞቶች ከሴሞች ጋር ትንሽ ጥሩ አይደለንም። ስለዚህ የነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው። ስለዚህ በምን መንገድ ያገኘውን የሰሰር ማንም አይተርፍም። አባባሌ ገባ ያመጣች እዚህ ያመጣኝ እንዳልኩ በቃ ለመጥፎ ስራ አይደለም፣ ግን በቃ ሳልወድ በግዴ እንግዲህ ሁሉ ነገር አውቃለሁ፣ ግን መናገር ምንም ማድረግ ስለማልችል ዝም ብዬ ሁሉ ነገር ነው ማየው። ሰው ሲያሰቃዩ በቃ እንዴት ልበልክ በጣም ከብዳል። እዚህ ለሚሰቃዩ ሰዎች እዚህ ለሚንገላቱ ሰዎች እንደ አንድ ሴት መስራት ያለበትን ነገር መደረግ ያለበትን ነገር ለሚሰቃዩ ሰዎች ሳደርግ ነበረ ነው የምትይው አይደለ? ምንም ማረጋጋም ስለማልችል ምክንያቱም ምንም ነገር ከውጭ መጥቶ የሚደረግ ነገር የለም። ሁሉም ነገር ቤት ውስጥ ነው የሚዘጋጀው በራሳችሁ ሰዎች፣ በአሞቴ ሰዎች። በቃ ምግብም በቃ እኔ ያልኩሽ ስራ ነው። ምግብ እሰራለሁ፣ በቃ ሴቶች የሚሉትን ስራ እሰራለሁ፣ አለቀ። እሺ በጣም የሚያሳቅቅ ስራ ነው። በጣም ከባድ ስራ ነው የሚሰሩት የምትይው። እናትና አባትሽን የገደሉብሽ ሴምራዎች ናቸው አይደለ? ያ ነገር ላንቺ ምንም ውስጥሽ ላይ የፈጠረው የበቀል ተጽዕኖ የለም? ምንም ማድረግ አልችልም። ቢኖርስ ምን ማድረግ እችላለሁ? እንግዲህ የገደሉብኝ ሰዎች ቤተሰቦችን እጃል ገላቸው አይደል እንዴ? ስለዚህ ሁሉን ነገር ትቼው እንግዲህ ለራሴን ለመለወጥ ነው እንግዲህ ተጨርጨርኩ ያሉት። በጣም ጥሩ። እያንዳንዱ የሚሰቃዩ ሰዎችን የሚደረጉ ሰዎችን አውቃለሁ ካልሽ ደጀኔት ነው ያለው። አሁን ስለሱ ብቻ ነው ማወቅ የምፈልገው። ቀጥታ ደግሞ ወደ ደጀኔ ጋር እንድትወስጂኝ ነው የምፈልገው። ሌላ ምንም አይነት ነገር አልፈልግም። ደጀኔ ስላልከው ሰው የት እንደገባ ሁሉ አላውቅም። ምን ማለት ነው ሁሉ አላውቅም ማለት? በቃ እዚህ መጥቶ ነበር አብሮኝ የነበረው ልጅ እንግዲህ ብዙ ነገር አድርጓል፣ ግን በመሀል ይዘውት ሄዱ። በቃ የት እንደሆነ ደግሞ አናውቅም። ምንድነው አብሮሽ የነበረው አሁን ተቀምጦ የነበረው ብዙ ነገር አድርጓል እንጂ ብዙ ነገር እንዲያወራ ብዙ ሲያሰቃየው ነበር ማለት የሱ ስራ እንደዛ ነው፣ ማሰቃየት ሰውን። አዎ ግን በቃ እኔ ምንም ማድረግ አልችልም። ገባ ተውም ልል አልችልም። በቃ ስራዬ እስከሆነ ድረስ። አሁን ደጀኔ የት ነው ያለው? መች ነው ወዴት ነው ሄደው? አላውቅም፣ የት እንደተወሰደ አላውቅም። ሰሚኛለሽ?
ይሄ ልጅ ግን ገብቶ ሌላ ነገር ከነገረኝ አንቺ ጋር ትልቅ ችግር ውስጥ ነው። ችግር የለም አልኩ። እኔ ደጀኔት እንዳለ አላውቅም። የት እንዳለ አላውቅም። ደጀኔ እርግጠኛ ነሽ? እርግጠኛ ነኝ። ወደ ቤተሰቦቻችን እንደሰማነው ከሆነ ስለ ደጀኔ አላውቅም፣ ደጀኔ እንደዚህ ነው፣ ደጀኔ እንደዛ ነው እያለች ነው ያለችው። ዛሬ ደጀኔን ሳናገኝ ደጀኔ ያለበትን ቦታ ሳናቅ ወዴትም ልቅንቅ አንልም። ያልሽውን ተናግረሻል። አሁን ደግሞ እሱን አስገባዋል። እሱ ገብቶ ደግሞ ሌላ ተቃራኒ ነገር ሌላ ነገር የሚል ከሆነ በህይወትሽ እንደፈረሽ ቁጠሪ። ምንም አይነት ነገር አይመለከተኝም። ትሰሚኛለሽ አይደል? አስገቡልኝ እሱ። በደንብ አድርገው እሽት እንዳደረጉት አስታውቃል። በጣም ከባድ ነው። ምን አድርገን እንደሆነ በነገራችን ላይ ድብደባው እንዲቀጥልም እንዲቋረጥም ማድረግ የምትችለው አንተ ነህ። አሁንም እዚህ ጋር ተቀምጠህ ስናወራ የምታወራው ነገር ካልጣመኝ ካላስደስተኝ አሁንም ጎትተው ይዞክ እንዲወጡና በደንብ አድርገው እንዲደበድቡህ ነው የማደርገው እኮ። ምን አድርጉ ነው እኮ የምትሉኝ? ለነገሩ ብዙ ካንተ የምፈልገው ነገር ያለ አይመስለኝም። ማለት እንዴ? ያው ብዙውን ነገር እሷ ነግራኛለች ብዬ ነው። እንደነገረችኝ ከሆነ በዋነኛነት ያንተ ስራ ቶርች ማድረግ ማሰቃየት እንደሆነ ነግራኛለች። አረ ልትል አይችልም እንደዚህ። እሷ ካላለችኝ እኔ ከየት ላመጣው እችላለሁ? አውቀህ እንዲህ ፈጥረህ ነው እንጂ እሷ ልትል አትችልም። እንዴት ነው እንደዚህ ሰውን ማሰቃየት፣ ሰውን ማንከራታተት፣ የሰውን ጥፍርና ጥርስ መንቀል ስራ እንደሆነ እኔ እንዴት ላቅ እችላለሁ? እሷ ካልነገረችኝ ምንም እነዚህ ልትል አትችልም። እኔ እርግጠኛ ነኝ አልኩህ እኮ። ትሰማኛለህ? እሷ አንድና አንድ ነገር ነው ያለችው። ከዚህ ነገር ላይ መውጣት እፈልጋለሁ፣ የራሴ ህይወት እንዲኖረኝ እፈልጋለሁ። አንተ ወንድም አንዱ አሉንክ፣ ወንድሜ አይደለም አትልም። ወንድሜ ያረባከረ ትሰማኛለህ? እዚህ ያለሁትኝ እየተሰቃየሁኝ ነው፣ እየተበደልኩኝ ነው። እንደ አንድ ሴት መኖር ያለብኝን ህይወት አጥቼ እያሰቃዩኝ እያንከራተቱኝ ነው ብላ ነው የራሷን እውነታ የተናገረችው። ስለዚህ ምርጫው አንተ ነው። እኔ ነገርኩህ እኮ እንደዚህ ልትል አትችልም። ኦልሬዲ እኔ ካንተ የሰበሰብኩት ኢንፎርሜሽን ለኔ በቂ ነው። አንተ ሰው ቶርች ማድረግ ከሆነ ስራክ፣ ሰው ማሰቃየት ከሆነ ስራ፣ የኔም ሰዎች ደግሞ በደንብ የተካኑ አሉ ከኋላ ያሉ አንተን እንደፈለጉ አድርገው መቅጣት የሚፈልጉትን እያንዳንዱ መረጃ እንድታወጣ ማድረግ የሚችሉ ሰዎችም ደግሞ አሉ። አንተም ስራ እንደሆነ ማለት ነው። እኔ አይደለም አልኩህ እኮ። ከኔ አምጥተህ ነው ይኸው ጠይቀህ። እሷ እንደዚህ ልትልም አትችልም። እኔ በህይወት ዘመኔ እንደዚህ እንዴት ሰው ላይ እንደዚህ እንዴት አደርጋለሁ? ምንድነው ስራህና አንተ? እኔ ግል ስራ የራሴን ስራ ነው የምሰራው። ምንድነው የምትሰራው? እኔ ግል ስራ ድለላም ምናምን ሞክራለሁ። የተለያዩ ስራዎችን ነው የምሰራው። የተለያዩ ስራዎችን ነው የምትሰራው። በነገራችን ላይ ቤት ውስጥ ሲበረብሩ ካገኙት ቦርሳ መሃል ከአንተ አሻራ ጋር ተመሳሳይ የሆነ የተለያዩ መሳሪያዎች ተገኝተዋል። እነዛ መሳሪያዎች እዚች ጋር ጠረጴዛ ላይ አስቀምጬ ለቤተሰቦቼ ባሳይ ደስ ይለኝ ነበር። ነገር ግን ህጉም አይፈቅድም። እነዛ መሳሪያዎች እዚህ ጋር ተቀምጠው ካሜራ ላይ ማሳየት ማለት የሰው ልጅን በምን ያህል መንገድ ስታሰቃዩ፣ ምን ያህል ቶርች ስታደርጉ እንደነበረ መገመት በጣም ቀላል ነው። መሳሪያዎቹን ብቻ ምንም ነገር የለም እያልኩ እንደፈለክ መሸምጠት ትችላለህ። የማደርገውን ነገር ልንገርህ። ከእሱ የተቀበልኩት ቃል አለ፣ በማረጋግጥበት መንገድ አረጋግጣለሁ። ነገር ግን አንተ ኦልሞስት እንዳለችኝ ከሆነ ከ10 ዓመት በላይ ለአብርሃም እያገለገልክ ሰዎችን ስታሰቃይ የሰውነት አካላቸውን ትሰማኛለህ? የሰውነት አካላቸውን አንድ በአንድ እያረክ እየቆራረጥክ አብርሃም የሚፈልገው መረጃ እንዲነግሩ ስታደርግ እንደነበረ ሰምቻለሁ። ሌላው ይቅር፣ ስለ መድኃኒት ቀማሚው ደጀኔም ደግሞ ብዙ ነገር አውርታልኛለች። እኔ አላቅም። ደጀኔ የሚባለው ወንድሜ ምንድነው የምትለው? እድል ልስጥህ፣ ለእሷ የሰጧትን አይነት እድል። በነገራችን ላይ እሷ ከዚህ በኋላ የህግ ከለላ ይደረግላታል። አብራህ የነበረችው ልጅ የህግ ከለላ የሚደረግላት ደግሞ ብዙ መረጃዎችን አሳልፋ ስለሰጠች ቢያንስ በሰጠችው መረጃዋ ልክ
የእስር ጊዜዋ ወይም ደግሞ ክሷ ቀለል እንዲደረግላት ይደረጋል። አንተ ከዚሁ ነገር ጋር ተያይዤ እሞታለሁ ከዚሁ ነገር ጋር እሄዳለሁ ካልክ ኦኬ። ሌላም ደግሞ በእርግጠኝነት ታውቀዋለህ። የትኛውም የአብርሃም ሰው ከጋዜጠኛ ጋር መገናኘት እንደሌለበት ታውቃለህ። ቅድም በደንብ አድርጌ አስወጥቼ ሳስፈትሻችሁ የነበረው እያንዳንዱን ነገር ከየኪሳችሁ ሳስፈትሽ የነበረው ኪሳችሁ ላይ መድኃኒት እንዳይኖር ነው። ከዚህ በፊት ምክንያቱም እንደዚሁ የእናንተ ሰው መረጃ ላለማውጣት ብላ ከኪሷ መድኃኒት አውጥታ ወስዳ ስለነበር፣ ነገር ግን በእኛ ሰዎች ርብርብ ህይወቷ ሊተርፍ ችሏል። አሁን ላይ ተሰማኛለህ? ህይወቴን ሰጥቼ እየሰራሁት ያለው ስራ ነው። በእናንተ ምክንያት እኔ የምለውን ጓደኛዬ ፓራላይዝድ ሆኖ ተቀምጧል፣ በሽተኛ ሆኖ ተቀምጧል። እንደዛ ሆኖ ደግሞ አርፌ እንደማልቀመጥ ደግሞ ዳንኤልም አብርሃምም ሌላም ደግሞ ስማቸውን ላላቅ እችላለሁ እዚህ ነገር ላይ የሚሰሩ ሰዎች እንዲያውቁት ፈልጋለሁ። አሁን ነገሮችን እናውራ። እንዴት ነው እዚህ ልገባ የቻልከው? እንደሱ ያለውን ነገር ንገረኝ። ወይንም ደግሞ እሷ ዋሽተዋለች የምትለው ነገር ካለ አንተ ነፃ ምን የሚያወጣህ ነገር ካለ ደግሞ በደንብ አድርገህ ንገረኝ። የሚጠቅምህ እሱ ነው። እኔ ወንድሜ ስለምታወራቸው ሰዎች ምንም ማውቀው ነገር የለም። እኔ ምንም አለች የምትለኝ ነገር ከሆነ ደግሞ አስገባትና ልስማት። እኔ እሷ እንደማትልም እርግጠኛ ነኝ። ለዚህ ነገር አንተ ላይ የተናገርከው ነው የምትለው? ራስህ ፈጥረህ ነው እንጂ እሷ እንደዚህ ልትል አትችልም። ደግሞ ማትልም ያላደረግነው ነገር አብርሃም ትላለህ ማንኛ እኔ አላቃቸውም እንዳለ። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ያው ከዚህ በፊት እዚህ ጋር ተቀምጣ ያወራናት ሴት መኖር ስለምትፈልግ ከዚህ በኋላ የሚጠብቀኝ ህይወት አለ ብላ ብዙ ነገሮችን ተናግራለች። ብዙ ማስረጃዎችን ሰጥታናለች። ይሄ እዚህ ደግሞ አጠገብ የምታዩት ሰው አብርሃም ያዋጣኛል፣ አብርሃም ካለው ነገር ውጪ ንቅንቅ አለለም እያለ ነው ያለው። እንግዲህ እስቲ እሷ ትግባና ያለውን ነገር አብረን ምን ይሆናል። በዚህ አጋጣሚ ውድ ቤተሰቦች እንድታውቁ የምፈልገው ነገር ይሄ ሰው ከዚህ በኋላ እውነቴን ነው የምናገረው ለረጅም ጊዜ በማሰቃየትና ቶርች በማድረግ ቢኖርም ዘላለም አለሙ ደግሞ ህይወቱ እንደዛ እንደሚሆንበት አልጠራጠርም። ያ እንዲሆን ደግሞ ማደርገው እኔ ራሴ ነኝ። ምንድነው የምታወራው? አስገቡልኝ። ወንጀለኛ እያረከኝ እኮ ነው። በጣም ጥሩ። ያላግባብ መነጋገር ማውራት የምትፈልጉት ነገር የለም? ምን ብለሻቸዋል? ምንም የምናውቀው ነገር የምታውቂው ነገር አለ ስለ አብርሃም ይላል ምን ይላል? በቃ ነው ነገራቸዋለሁ እንዴ ምን ልታረጊዋች? እንዴት ትነግራቸዋለሽ? ምንድነው የነገርሻቸው? ምንድነው ያልሻቸው? መንገር ያለብኝ ሁሉ ነገር ነግራቸዋለሁ። እንዴት ተረጋጋና ተቀመጥ። እንዴት ተረጋጋና ተቀመጥ እኮ አንቺ ሰማኛለህ አይደል? ተረጋጋና ተቀመጥ። እንዴት አንቺ ትነግራቸዋለሽ? ይሄ ሁሉ ቃል የገባነውን ነገር እንዴት እየተናገረችው ያለችው ነገር እንዳለ ወደ አንተ ነው የተላከከው። ስለዚህ መናገር ካለበት ምንድነው ነገርሻቸው? ስራህን ነገርሻቸው። ነገር ያለብኝ ነግራቸዋለሁ። እንዴት ትነግራቸዋለሽ? ነፃ ማውጣት ፈልጋለሁ። እንደዛ ከሆነ እኔም ልክ ተቀመጥና ተናገራቸው። ተቀመጥ። እያየሁ ነው አይደል? ሰማኛለህ? ጫፏን እንዳትነካት። እንዴት ጫፏን እንዳትነካት? እንደዚህ ቃል ገብተን ቃሉ ከህይወት ያበልጣል። ስራ ሰዎችን ማሰቃየትና ሰዎችን መግደል እንደሆነ ነው የነገረችኝ። እሷ ደግሞ አገልጋይ እንደሆነች ነው የተናገረኝ። እኔ ማሰቃየቱ ላይ ምኑ ላይ የለውበት። አገልጋይ ማን? እሷ እንደዚህ ከሆነ እውነቱን ነው የመገናኘት። ምንድነው እውነቱ? እሷም አብራኝ ነው የምትሰራው። ምን አድርጋ ነው የምትሰራው? እሷም አለችበት። ምንድነው ያለች? ሁሉ ነገር ላይ ምኑ ላይ? ሁሉ ነገር ላይ በምንሰራው ነገር ላይ እንዳለ እዚህ ስራ ላይ እንድገባ ያደረገችኝ እሷ ነች። ሸቱን ነው እውነቴን ስለተናገርኩኝ እኔንም ከሱ ጋር ጦሱ አይደለም የእውነቴን ነው የምነግርሽ። ሁሉ ነገር ውስጥ የከተተችኝ እዚህ ነገር ውስጥ እሷ ነች። ራሷ ላይ ነገረች። ዝም በል አይደለም እንደተናገርሽ እውነቱን ነው የምናገረው። ምንም በቃ እሱ ምንም ነገር የለም። እንዴት አሳልፈሽ አንቺ አሳልፈሽ ሰጪናለሽ? አሳልፈሽ ሰጠው። ቃላችን የሁሉ ለእምነታችን ለቃላችን እንደዚህ ቃል ገብተን አልነበረ? ምን አይነት እምነት ነው? የምን እምነት ነው? ያሞቴን እምነት ነው። ስለሱም እንዳለ ዘርዝራ ነግራለች።
እንደተናገረችው ከሆነ አንተ በዋነኛነት ቶርች እንደምትሰራ እንዳለ ሆኖ እሷ ግን የሚመጡ እስረኞችን መንከባከብ ነው ስራዬን ያለችው አይደለም። ዋነኛዋ እሷ ነች። እንደውም እሷ ነች እዚህ ነገር ውስጥ የከተተች። እንዴት ሆና ነው እሷ ልከት የቻለችው? አውራኛ። እኔ መናገር ያለብኝን ነገር ነው የምናገረው። አሁን ክፍለ ሀገር እያለን ነበረ የምንተዋወቀው ከእሷ ጋር። እኔ የሚያሞቴ ጎሳ ነኝ እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር። እሷን የመለመለች። አንተ ዝም በል። ትክክለኛ ነገሩን ነው የምናገረው። እንደተናገርሽው በቃ ነገርኩሽ። ሰሚኛለሽ እንዴ? እየነገራለህ እኮ ልክ አይደለም። አፍሽን ዘግተሽ የምትቀመጪ ከሆነ ተቀመጪ። ለምን ውሸት እየተናገረ አፍን ይዘጋለው? ቅድም ያ ሁሉ ነገር ስታወሪ ዝም ብዬ ሰማሁሽ። እውነታውን አምኜ አይደለም። ሁለታችሁም ስለምትሰሩ ስራ ጭምር ነው ዶክመንቱ ያለኝ። ዝም ያልኳችሁ ሌላ የምታወሩት ነገር ሌላ የምታወሩት ሚስጥር ካለ ብዬ ነው እንጂ መጀመሪያም አንቺም የሱ ባልደረባ እንደሆንሽና ቶርች እንደምታርጊ ሰዎችን እንደምታሰቃይ ሳላቀርች አይደለም። ሁሉ ነገር እኮ ነገር ያለው አለ እንደው የተናገርሽው ነገር ሁሉም ነገር ውሸት እንደሆነ በደንብ አርጌ ነው ማቀ። ምንም ውሸት አይደለም። እንዴት ነው እዚህ ስራ ውስጥ ያስገባች? እዛ ክፍለ ሀገር እያለን ነው አልኩ። እሷን የመለመለች። እኔም በቃ ያሞቴ ጎሳ ነኝ እና የሆነ ሰዓት ላይ በቃ ስራ ምናምን አልነበረኝ፣ ችግር ላይ ነበርኩኝ እና እኛ ጋር ምናምን ብላኝ በቃ ይዛኝ ሄደች። ሁሉ ነገር ትሬኒንግ ስልጠና ወስጃለሁ። ሁሉ ነገር በቃ አስለመደች። እሷ ነው የምታሰለጥነው። ትሬኒንግ ወስጃለሁ ምን ለማድረግ ምን ማድረግ? በቃ ያው ሰው እንዴት እንደሚል ሰው እንዴት ማሰቃየት እንዳለ ሰው ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ ስለት ነገር ራሱ በእጅ ይዤ አላውቅም ከተወለድኩ ጀምሮ። እሷ ነች ሁሉ ነገር ቢላ ሲዛኝ ስለት ይዛኝ ሁሉ ነገር ሰው እንዴት የቱ ጋር መወጋት እንዳለበት ቶሎ ሲወጋ የቱ ጋር እንደማይሞት በቃ ሰው እንዴት እንደሚቀር ሁሉ ነገር ያስተማረችኝ እሷ ነች ያሰለጠነች። አንተ ምንድነው የምትናገረው? ተረጋግተሽ ተቀመጪ። አንቺ ተረጋጊ ነበር። ተረጋጋ። ሁለቱም እኔ በላሉ እየሰማህ ነው አይደለ? ወተናገር አርፈሽ ቁጭ በይ። ምን ለምትገዩ? አርፈሽ ቁጭ በል። አንተም ቁጭ በይ። አንቺ ትክክለኛ ነገር አይመለከተኝም። ሰምኛለሽ? ለምትናገረው ነገር ጸጸትበታለህ። ትክክለኛ ነገር በሁለታችሁ ጉዳይ እዛው ህግ የሚያደርገው ነው። ስራችን ያዢ። ተረጋጋ። ስሚኝ፣ ቅድም እንደ ምስኪን እንደምን ሆነሽ አሁን ደግሞ ተመልሰሽ ወደ ራስሽ ስትመለሺ ካልገደልኩት ምን ካላልኩት የሚባል ነገር ነገር አይሰራም። አሁን የምፈልገው አንድና አንድ ነገር ነው። ደጀኔት ነው ያለው። ደጀኔ ጋር ውሰዱኝ። ደጀኔን እንዳሰቃያችሁት ደግሞ አውቃለሁ። ነገር ካለ አናቅም ስለደጀኔ። አንቺ አፍሽን ዝጊ። ተናገር አንተ። ይሄን ሁሉ ነገር የጀመርሽው ራስሽ ነሽ። ማን ተናገር ያለሽ? ዝም በል። ቆይ አንቺ ልጅ ታርፈሽ የምትቀመጪ ሆነ ተቀመጪ፣ ያለበዛ የጎተቱ ይዘው ይወጣሉ። ደጀኔ ጥሩ ሁኔታ ላይ አይደለም ያለው። ምንድነው ጥሩ ሁኔታ ላይ አይደለም? ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው። እንዴት ሆኖ? በቃ ምንም ሁሉ ነገር ትንቢል ሊያምን አልቻለም። በቃ ምንም በቃ ብዙ ነገሮች እየጠየቅነው ነበረ፣ ምንም ሊያምን አልቻለም። የአብርሃም ሰዎች መጥተው ይዘውት ሄዱ። ወዴት ይዘውት እንደሄዱ አላወቅም። ምን ማለት ነው? የአብርሃም ይዘውት ሰዎች ሄዱ። ስራችሁ እናንተ ማወጣጣት ምን ማለት አይደለ እንዴ? እስከ መጨረሻው ሞክረናል። በቃ ደጀኔን ምን አደረግከው አንተ? በቃ ምን እንዲያወጣ ያላረኩት ነገር የለም። በቃ በጣም በቃ ምንም ነገር አልናገርም አለ። በቃ ከአቅማችን በላይ ነው። ታሰቃየው ነበር? አዎ በቃ ለምን ሊሞትም ደርሶ ነበር። በቃ እሱ አልበቃህም ብሎ አንተናሃ ልጁን አሳዝዘህ የነበረው ልጁን እያሰቃየውኝ እሱን መረጃ አውጣለሁ ብለህ የነበረው አይደል? እምቢ አለ። በቃ መረጃ አወጣጣለሁ ብዬ ነበር፣ እምቢ አለ። በቃ እሱ መረጃ ማውጣት ሲያቅተህ በሱ ቤተሰቦች መሄድ ፈለክ። ነገር ግን ቤተሰቦቹን፣ ሚስቱን፣ ልጁን ምናምን ለእንትን ለማለት አስበን ነበር። ያንተ ሰዎች ምንም አላነቃንቅም አሉን። በቃ በዛ ብንሄድም ብንልም በቃ አላነቃንቅም አሉ። ሚስቱንም ልጁንም ማግኘት አልቻልንም። በእነሱንም አሰቃይተን እንድናወጣጣው ሞክረን ነበር። በቃ
ምንድነው የሚሰጥህ መልስ? እስቲ ደጀኔ ስታሰቃየው ምን ስትለው ምን አይነት መልስ ነው የሚሰጣችሁ? ምንም አይነት ነገር ምንም ላለመናገር በቃ እስከሞት ወስኗል። በቃ ምንም ነገር ላለመናገር ምንም ብንጠይቀው ምን ብንለው ያላረግነው ነገር የለም። በቃ በጣም ነው ያሰቃዩት። ግን በቃ ምንም የሚገርም ሰው ነው። በቃ ምንም ነገር መናገር አይፈልግም። ስለዚህ ወደ የተወሰዱት እሱን አላውቅም። የአብርሃም ሰዎች ነው። እኛንም ወደዚህ እንድንመጣ አረጉን። እናንተ እየተከታተላችሁን ስለነበር መረጃም ደርሶን ነበር። ወደዚህ እንድንመጣ ተደረገ። እሱን ይዘውት ሄዱ። ወደ ቤተሰቦቻችን እየተፈጠረና እየሆነ ያለው ነገር ከባድ ነው። ነገሮች ቀን በቀን ወዴት እየሄዱ እንዳለ እያየን ያለ ነው። አሁን ላይ ግን ደርሰናል፣ ተቃርበናል። በእርግጠኝነት ፊት ለፊት የምንፋጠጥበት ጊዜ ደርሷል። በእርግጠኝነት እነዚህ ሰዎች ናቸው ያን ሁሉ ነገር ሲያደርጉ ሲያሰቃዩ ቶርች ሲያደርጉ የነበሩ። እኛ እኮ ታዘን ነው አይደል እንዴ? ምንድነው የታዘሽው? እሱን በቃ ማወጣጣት ታዘን ነው ስራችን ስለሆነ። እሱን ማወጣጣት ማለት እሱን መግረፍ ማሰቃየት እንግዲህ በምንም መንገድ ይሁን እሱ የኛ ስራ ነው አይደለ? ስለዚህ ስራሽን ታውቂዋለሽ በደንብ ማለት ነው እኮ። ከላይ በተሰጠን ትእዛዝ ነው። በቃ በላይ በተሰጠን ትእዛዝ ሰው መግረፍ ሰው ማሰቃየት ትእዛዝ ነው። ምንም ይሁን እንዴ ምንም ይሁን ተገደን ነው። እኛ መግደልም ቢሆን ምንም ይሁን ነው እኮ ተገደን ነው። ይሄ እንደዚህ እንግዲህ በቃ ይሄ እንገኛ እንትን ነው ስራ ነው። ገባክ? በጣም ጥሩ። ለማንኛውም ውድ ቤተሰቦች እነዚህን ሰዎች ወደሚመለከተው ህግ አካል እንወስዳቸዋለን። ገና ብዙ ኬዞች አሉ። እናንተ ይሄንን ብቻ ያወራችሁን የመሰላችሁ ከዚህ በፊት እያንዳንዱ ያሰቃያችሁት ቶርች ያረጋችሁት የእያንዳንዳችሁ ሰው ስም ዝርዝርና ፎቶ ከተሰቃዩ በኋላ የሚያሳየው ማስረጃ አረባከር ወንድም ይሄን እንደዚህ አንድ ነገር ልንገርህ። ይሄን በግዳጅ እኮ ነው። አብርሃም ቢያዘንም ደጀን ይላልከው ለሱ ምንም የሚቆጨኝ ነገር የለም። እኔ በግሌ የምነግርህ ምክንያቱም ያየሁት ነገር በቃ ግፍ ሲደረግ ግፍ ተደርጎብኝ ያደረኩ ሰው ሴትዮ እንዴት ነው ሌላ ሰዎች ለምሳት የሚጨንቀኝ? አይገርምም? ሁሉም በእኔ ቦታ ቢሆን የሚያደርገው ነገር ነው። በጣም ጥሩ። ለማንኛውም የሚገባችሁን ቅጣት ታገኛላችሁ። ውድ ቤተሰቦቼ እስካሁን የነበረን ነገር እዚህ ላይ ያበቃል። ከዚህ በኋላ ማድረግ ያለብን ብዙ ነገሮች አሉ። ከዚህ በኋላ 2-3 ቤቶች አሉ። በእርግጠኝነት አንድ የሚጠቅም ነገር ከሆነ አንድ መረጃ ልንገርህ። ምንድነው የምትነግረኝ? አይ ከዚህ ቀጥሎ ከዚህ ጀርባ ያለ ቤት ላይ አንድ ልጅ አለች። ከዚህ ጀርባ ያለ ቤት ላይ ማለት አንድ ልጅ አለች። ግቢው ፈትሸውታል። ግቢ ውስጥ ምንም ነገር የለም። አለ አንድ ክፍል አለ። አንተ ዝም በል። ምንድነው ዝም በል አንቺ? ምን በቃ ምንድነው ያለው? ምንድነው ያለው? አንድ ቤት አለ። አንድ ልጅ አለች። ሰው አለ ነው የምትለኝ? በቃ አንድ ነገር እስኮት አንቺ አፍሽን ዝጊ። ዝም በል አንቺ ሲያፍሽን ዝጊ። አንድ ነገር የታገተ ሰው አለ ነው የምትለው? ነገር በቃ ይዛችሁ በቃ ይዛችሁ ውጣ